ብልሽ ያው ሰርፕራይዙ ምን እንደሆነ አላውቅም እንጂ ትልቅ ነገር እንደሆነ አውቃለሁ። ግን ለባብስ ጋር የሚሄድ ነገር እኔ እኮ ነኝ እንዳልበልጠው ብቻ በጠራኝ ግብዣ ላይ ጋባዡን ማሳፈር በጣም ወደ ፍቅር እንድንገባ ምናምን ነገር ኢማጂን አድርጌ አላውቅም። እኔ ቃሌን እማከብር ሰው ነኝ። ስለዚህ ይሄ የማደርገው በጓደኝነት ነው፣ በፍቅር አይደለም። ይሄ ነገር እንድትረጂ ይፈልጋለሁ። አብርሃምም እንዲያቆም የፈለኩት ያ ነገር ለወራት ስመኝ ነበር። በቃ እነኝኝ ብላዎች እንግዲህ ያው ፉፉዬ የሚጠበቅበትን የወንድምነት ድርሻውን ተወጥቷል ማለት ነው። ሰላም እንዴት ናችሁ? ድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናቸው? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡ እያልኩኝ ዛሬም እንግዲህ እንደተለመደው የራሴን ሀሳብ ይዤ ከች ብያለሁ ማለት ነው። በዚህ አጋጣሚ ቀን ላይቭ ገብቼ በቃ ብዙዎቻችሁ በቪዲዮ ስትሉኝ በቪዲዮ ስመጣላችሁ ሳምሪ ነሽ ወይ ያላችሁኝ ያላችሁ በቃ ብቻ በጣም ነው ድሻን ያላችሁ ብቻ ሁላችሁን በጣም ነው የምወዳችሁ። ፋንድሾች ትለያላችሁ። የምር ከምር እንደዚህ ማለት ለእኔ ይህን ያክል የሚጨነቅልኝ ሰው አለ እንዴ ብዬ እንዳስብ አድርጋችሁኛል። ከልብ ነው የማመሰግነው። ከልቤ ነው የምወዳችሁ። የእውነት የማስመሰል ምናምን ሳይሆን ከልቤ ለእኔ እድገት የምትመኙ ይችን ቅመም እናሳድጋት በቃ ብቻ ብዙ ኮሜንቶችን ጽፋቸዋል። ከልብ ነው የማመሰግነው። ከዚህ በኋላ ቀን ላይ እንግዲህ ላይቭ አብረን እየገባን ፈታ እንላለን። ቀን ላይ እየመጣችሁ ዘና ፈታ ማለት ትችላላችሁ ማለት ነው። ከፈለጋችሁ ደግሞ በስትሪም ያርድም ግቢ ካላችሁ በስትሪም ያርድ እገባለሁ። ከላይ እየመጣችሁ ልክ እንደ ቲክቶክ ማውራት የምትፈልጉ ከሆነ ማለት ነው። ለማንኛውም እንግዲህ ወደ ዛሬ ቪዲዮ ስመለስ ደግሞ እንግዲህ እነዚህ ሁለት ልዕልቷና ልዑሉ ልክ ነኛ ልዕልቷና ልዑሉ ዛሬ ላይ እንግዲህ በጣም በብዙ ጉጉት ስንጠብቅ ብዙዎቹም በብዙ ጭንቀት የሚጨነቅ አለ። ታውቃላችሁ፣ የሰው ሰላም የማይፈልግ ሰው እርኩስ መንፈስ የሰፈረበት ሰው ታውቃላችሁ ይጨነቃል። እና በተለይ ቲክቶክ ላይ የነበረ ጦርነት እግዚኦ መሐረነ ክርስቶስ ቪዲዮውን ሳታዩ ምን እንደተባለ ሳታውቁ እንደው ጨነቃችሁ፣ ጠበባችሁ፣ የምትሆኑበት የምትገቡበት ቦታው ለጥፍት ብሏችሁ ውላችሁ ይኸው እንግዲህ በስተመጨረሻ አንበሶቹ እኔማ ፍቅርዬ ሳቋ የሚያስቀኝ ነገር ስኔ ዝም ብዬ ሳስቅ የምስቀው ነገር ሳይገርማችሁ ቪዲዮ እያየ ሰው ይስቃል፣ ትጃጃል ማለት ነው። አበሬያ ትስቃለሁ። እና እንግዲህ በስተመጨረሻ የባለ አራት አብርሽ ገዝቶት የነበረውን ከፍ በማድረግ ፉፉዬ አንበሳው ከፍታውን አሳይቷል ማለት ነው። እኔ እንዲህ ነኝ ሲል ማለት ነው። አቤት ወንድ ልጅ እኮ ግን አይፎካከር። እውነት ሴት ልጅ እኮ ስትጠቀማለች ወንድ ልጅ ሲፎካከር ማለት ነው። ለማንኛውም አብርሽን በወንድምነት ፉፉዬን በወንድምነት እንግዲህ ሁለት ቤት አበርክተውላታል። በዚህ ምድር ላይ ታዲያ እንደ ፍቅርዬ እድለኛ አለ? የሰው መውደድ እኮ ሲሰጣችሁ እኮ እንደዚህ ነው። በቃ የሰው ፍቅር ሲሰጣችሁ የምር እንዴ የኔ አይነቱ ኩበት አለ አይደል? እንደዚህ እድለቢስ አመዳም ማለት ነው። አመዳፋሽ አንድ ደህና ወንድም የሌለው ስለዚህ ለማንኛውም እንግዲህ ፍቅርዬ ዘር ማንዘሬን ሰብስቤ አንጥቼ ነው የማስቀምጠው ብላለች። እኛንም አስቢነ ለእኛ አንድ ክላስ መተው አለብሽ። ለእኛ ለፋንድሻ ፋሚሊ ስንመጣ የምናርፍበት እንዳናስቸግርሽ፣ አልጋችሁ እንዳናስለቅቅ ምናምን ከወደፊት ባልሽ ጋር ማለት ነው። እኔ ፉፉ አላልኩም፣ አልወጣኝም ነገር እንዳታመጡ እናንተ ደግሞ ፉፉ ወንድሟ ነው። እሺ። እና እንደዚህ ከወደፊት ባለቤትሽ ጋር እንዳንረብሽ መኝታ እንዳትጨናንቂ አንድ ክላስ ለኛ አስለቅቂ ነግሬሻለሁ። ስንመጣ የመዳም ቅመሞች ሁሉ እዛ እናርፋለን ማለት ነው። 4 ክላስ ይዘሽ ማን ሊለቅሽ ነው? ደግሞ አዲስ አበባ ስንመጣ ማረፊያ እንጣ እንዴ? ግድ ነው። እኛ የክፍለ ሀገር ያለ ልጆች ከአየር መንገድም ተቀብለሽ እንዲሁም ደግሞ ከክፍለ ሀገር ስንመጣ ደግሞ አዲስ አበባ ታውቃላችሁ፣ በብዙ ነገሮች ትሄዳላችሁ፣ ብዙ ጉዳይ ይኖራችኋል። ጉዳይ ልታስፈጽሙ ስትሄዱ ማረፊያ ይቸግራል ምናምን እና በዛ አጋጣሚ አንቺ ጋር እናርፋለን ማለት ነው። በጣም ሰፊ ነው ፉፉዬ፣ እኛንም ጭምር አስበህ ነው እኮ። አንተ እኮ እንደው አታስብ፣ እውነት አንተ እኮ ካሰብክ እኮ
ጥግ ድረስ ነው የምታስበው። በቃ ይለያል ያንተ አስተሳሰብ ማለት ነው። እና ለማንኛውም ፉፉዬ እንግዲህ ባለ 4 መኝታ አንደላቋታል። በዛሬው ዕለት እንግዲህ ትልቅ ሰርፕራይዝ ተደርጋለች። በዚህ አጋጣሚ ሪል ስቴት ረክሷል። ሪል ስቴት የረከሰበት ምክንያት ግን በጥቂቱ ብነግራችሁ ሪል ስቴት በጣም ብዙ ጣጣ አለው ውስጡ ስትገቡበት። እንደው ይህን ያህል ብር ካላችሁ እኔ አንድ የምመክራችሁ ነገር ቢኖር ማለት ነው፣ በዚህ አጋጣሚ ቁም ነገር ሳወራ፣ ይህን ያህል ብር ካላችሁ ከዛ ከአዲስ አበባ እየወጣችሁ ሌሎች ከተሞች ላይ ቤት ግዙ። ራሱን የቻለ በአንዴ የምታዛውሩት በቃ ጣጣ የሌለበት ይሄ ማለት ነው። እድሳቱ ራሱ ወደፊት የጋራ የሚባል መኖሪያ ቤት ሲጀምር አስቸጋሪ ብዙ ነገሮች አሉ። ለጊዜው ሊያምር ይችላል፣ ለጊዜው ቀላል ሊመስል ይችላል። በተለይ ለእንደኔና ለእንደናንተ አይነት ለድሃ የሚሆን አይደለም። ሲጀመር ስትገቡ ቀላል ሊመስላችኋል፣ ግን ውስጡ በየወሩ የምትከፍሉት በዛ ላይ ጣጣው ብዙ ነው። ፕሮሰሱ ብሩ ቀላል አይደለም። የወር ከፍተኛ ገቢ የሌለው ሰው ይሄንን መግዛት አይችልም ሲጀመር። እና ቅመሞችዬ በቃ እንደዚህ ክፍለ ሀገር ላይ ምናምን በዚህ አጋጣሚ ሰው የለኝም ብር እያለኝ እንዴት ላድርግ በቃ ማለት ወላጆቻችሁ ወይ ብር እያጠፉባችሁ ወይ ወላጆቻችሁ በህይወት የሌሉ ለወንድሞች ለእህቶች እየላካችሁ ብር እያጠፉባችሁ የተቸገራችሁ ካላችሁ አማክሩኝ። እውነት ለመናገር ልተባበራችሁ ዝግጁ ነኝ፣ በታማኝነት ማለት ነው። ቢያንስ ቦታ እንኳን ይዛችሁ ሀገራችሁ እንድትገቡ ወይ ደግሞ ቤት ይዛችሁ ሀገራችሁ እንድትገቡ በእኔ አካባቢ መግዛት የምትፈልጉ ካላችሁ እኔ ላግዛችሁ ዝግጁ ነኝ ማለት ነው። ለምን ብዙዎችን ሲቸገሩ ስለማይ ነው። ብር ይዘው ግን ደግሞ ሰው ስለሌላቸው ብቻ የሚያባብልላቸው ስለሌለ ብሩን ይዘውት ቁጭ አሉ። ብር ደግሞ ምንም አይሰራም። ብር ማለት ቅጣል ነው። ዛሬ የምታገኙት ነገር ለነገ አታገኙትም። ብሩ ራሱ አገልግሎት የለውም ማለት ነው። ብዙዎች አሁን ሲመክሩ ብራችሁን ያዙ ይላሉ፣ ግን ብር መያዝ ምንም ትርጉም የለውም። ደህና ሰው ካላችሁ በቤተሰባችሁ የሆነ ንብረት ላይ ብታሳርፉት ተጠቃሚ ትሆናላችሁ ብዬ አስባለሁኝ። ብሩ ከተጠራቀመላችሁ ጊዜ ብሩ ከረዳችሁ 10 ዓመት 15 ዓመት ሰርተው ምንም ይላችኋሉ። ለምን እንደው ታውቃላችሁ? ብሩ ምንም አይሰራም። ብሩ ከቀን ቀን እየወደቀ ነው የሚሄደው። እናንተ ያ ብር እየወደቀ ሲሄድ ደግሞ አገልግሎት አይሰጥም ማለት ነው። ነገሮች ደግሞ እየጨመሩ እየነደዱ ነው የሚሄዱት እና እንደዛ ብታረጉ መልካም ነው። እንደውም ከዚህ በፊትም ራሱ በዛኛው ቻናሌ እንደዚህ አይነት ነገር እስኪ እንደ ቁብ ጀምረን በታማኝነት ጥቂት ሰዎች ሆነን ለራሳችን የምንለው ንብረት ብንይዝ ምናምን ብዬ አስቤ ነበረ። ግን ሳስበው ያው እርስ በርስ መተማመን ስለሌለ ማንም ፈቃደኛ ሆኖ ይመጣል ብዬ ስላላሰብኩ ሀሳቡን አልነገርኳችሁም ማለት ነው። እና በጣም ችግር ላይ ያላችሁ ልጆች አማክሩኝ፣ ብንተጋገዝ ደስ ይለኛል። ማለት አሁን ለምሳሌ አንድ ሰው ገንዘብ ኖሮት አንድ ሰው ደግሞ ሀሳብ ሊኖር ይችላል። አንድ ሰው ደግሞ የሚያግዘው ሰው ሊኖር ይችላል። እንደዚህ ብንተጋገዝ እኛ ለእኛ እውነት ነው የምነግራችሁ፣ እኛ አረብ ሀገር ላይ ያለን ልጆች ካልተጋገዘን ካልተረዳደን እንወድቃለን እንጂ ማንም መልሶ ኢትዮጵያ ያለ ሰው ማንም አያየንም። እውነት ለመናገር ዩቲዩበሮች ብሎ ምንም ብሉት እርስ በርሳችን ነው መደጋገፍ ያለብን ብዬ ነው የማምነው ቤተሰቦቼ። ለማንኛውም በዛሬ ቪዲዮ ምን ተሰማችሁ? ምን አያችሁ? የጠበቃችሁት ሌላ የሆነው ሌላ። ምንም ማድረግ አይቻልም። አቤት መላምት፣ አቤት መላምት፣ አቤት እኔ ጋር ራሱ መታችሁ የጻፋችሁት፣ አቤት ፍቅርዬ ጋር የጻፋችሁት። ወይኔ ጉዴ! እናንተ ግን አረ ልቦና ይስጣችሁ። ምን ልትሆኑ ነው? ልጆቹን በቁማቸው እኮ እንደ ዶሮ ልገፋቸው ነው። እኔ እንደው አንዳንዴ ሳስቡ እኮ ይጨንቀኛል እውነት። በተለይ ቲክቶክ ምንድር አትግቡ። ወይኔ የተወጋ ይሁን ይሄ መንፈስ፣ ይሄ እርኩስ መንፈስ የተወጋ ይሁን። ለማንኛውም ቤተሰቦች እንደምወዳችሁ አትርሱ። ፋንዲሾችዬ፣ በፍቅርዬ በፉፉዬ እያላችሁ በእነሱ ስም እያላችሁ እየመጣችሁ ሰብስክራይብ ለምታደረጉ ሁሉ ከበሩልኝ። ከልብ ነው ማመሰግነው። ፍቅርዬ 200K እስከምትገባ እኔንም 10K እንደምታስገቡኝ ተስፋ አደርጋለሁ። ፉፉዬ 100K ይገባል። ቡሪካ 50 ሳይሆን 100 ራሱ ይገባል። እሱ ራሱ አድርገን ከዛፋ ብትን እንደምንል አንድ ቀን ተስፋ አደርጋለሁ። በድጋሚ ሰላም ለኢትዮጵያ፣ ሰላም ለሀገራችን። ለነበረን ቆይታ ከልብ አመሰግናለሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው።